ማግኘት ዕዳ፣ ማጣትም ዕዳ፣ ሰላምም ዕዳ፣ ሁሉም። ነቢዩ ዓለይሂ ሰላቱ ወሰላም መካን ፈትሕ ለማድረግ ዝግጅታቸውን አጠናቀዋል። ጉዳዩ በከፍተኛ ሚስጥር የተያዘ ጉዳይ ነው። ማግኘት ዕዳ፣ ማጣትም ዕዳ፣ ሰላምም ዕዳ፣ ሁሉም መከራ የሆነበት አገር እንደ ዱንያ የለም። ኢማሙ አሕመድ ረሒመሁላህ ልጃቸው አባቴ አላቸው አሉ፣ ለበይክ ደው ዱንያ እንግልት ነው፣ ስቃይ፣ መቼ ነው የምናርፈው አላቸው አሉ። የምናርፈው አሉት ዐንደ አወሊ ቀደሚን ነضዑሁ ፊል ጀነህ፣ እግራችንን መጀመሪያ ጀነት ላይ ቁጭ ያደረግነው ጊዜ ያን ጊዜ ነው ረፍት ያለው። እዚህ ላይ ከዛ በፊት ረፍት የለም። ትልልቆች እንኳን አያርፉም እኮ። እግር 7 ሰማያትን በእግሩ ጠቅጥቆ የሄደው ጀግና ከመካ ተነስቶ እስከ ፈለስጢን ድረስ ከጀነት በመጣ ቡራቅ የተሳፈረ አንቱ የሚባል ትልቅ ሰው፣ የአንቢያዎቹ ኢማም፣ አሽረፉ ወአዓዙ ወአክረሙ ወአዕዘሙ ኸልቅላህ ሙሐመድ ዓለይሂ ሰላቱ ወሰላም የሆኑ ዱርጌዎች በስርዓት ድንጋይ ወርሮ ይመቷቸዋል። ምን ሆነ ሲባል ሃይማኖት ቀይሮ ከቤተሰብ ተገንጥሎ አዲስ ነገር አምጥቶ አምልኮት የሚገባው ከአላህ በስተቀር ሌላ የለም ማለት ነውር ነው። አዎ ነውር ነው። እንዴት ሆኖ አጀዐለ አልአሊሀተ ኢላሃን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ። እንደው አምላክ አንድ ነው ይበል፣ እንደው ጉድ በሉ፣ ጉድ እኮ ነው። ምን ነው ትላቸዋለህ? የሚያመጡትን ሎጂክ ስሙት። ይሄ 360ውን ጣዖታት በመካ ደርድረን ሓጃችን አልወጣልን ብሎ ተቸግረን አንድ ነው ይበላል? አይ ሙሐመድ እንደው ትገርማለህ እኮ ይሏቸዋል። እግራቸውን ስብር በድንጋይ ግንባራቸውን ፍክት፣ አገር ተባረው እንደ ጥፋት እንዳጠፋ ሰው ከመካ እንዲወጡ 50 ጎረምሳ ሊገላቸው ሰይፉን መርዝ ቀብቶ አዲስ ሰይፍ ስሎ ወጥቶ ቢኢዝኒል ዋሒዲል አሐድ ወቢረሕመቲላሂ ጀለ ጀላሉሁ ነው ያወጣቸው። ውጡ፣ አይዞህ እኔ ጎንህ ነኝ አላቸው። እሳቸውም ልክ ነው አሉ። አቡበክር ስዲቅ ድንግጥ ቢሉ ቢባቡ ያ አባበክር ላ ተሕዘን፣ አትዘን፣ ማ ባሉከ ቢትነይን ላሁ ታሊቱሁማ፣ ሁለት ሆነን ሶስተኛችን አላህ ሆኖ ማን ሊነካን ነው እንደዚህ የምትለው ብለው ነቢያችን ዓለይሂ ሰላቱ ወሰላም አቡበክር ስዲቅን አጽናኗል። ረሕማን ረሒም የበድር ዘመቻን የተሳተፈ ነው። ነቢዩ ዓለይሂ ሰላቱ ወሰላም መካን ፈትሕ ለማድረግ ዝግጅታቸውን አጠናቀዋል። ጉዳዩ በከፍተኛ ሚስጥር የተያዘ ጉዳይ ነው። ሰሓቦቹም ረዲየላሁ ዐንሁም አጅመዒን ይህ ጉዳይ መካ ላሉት የጠላት ወገን ወይም ለቁረይሾቹ እንዳይደርስ በጥብቅ ሚስጥር እንዲያዝ ነቢዩ ሰለላሁ ዐለይሂ ወሰለም አዘዋል። ነገር ግን ዝግጅቱ በተጧጧፈበት ሁኔታ ወሕይ መጣላቸው። ነቢዩ ሰለላሁ ዐለይሂ ወሰለም ጅብሪል ዓለይሂ ሰላም አንዲት ሴት ይህንን መረጃ ልታወጣ ይዛ የሄደች እንደሆነ ለነቢዩ ሰለላሁ ዐለይሂ ወሰለም አደረሰ። ነቢዩ ሰለላሁ ዐለይሂ ወሰለም ይችን ሴት ለማግኘት 3 ጋላቢዎች ላኩ። ዓሊይ፣ ዙበይርና ሚቅዳድ ናቸው። ዓሊይ፣ ዙበይርና ሚቅዳድ ረውደት ኻኽ የምትባል ቦታ ላይ ይችን ሴት ያገኟታል። መልእክት የያዝሽው መልእክት አለ፣ ሚስጥር ይዘሽ የሄድሽ ነው፣ አውጪ ይሏታል። ምንም አይነት ነገር እሷ ዘንድ እንደሌለ ምላ ተገዝታ ትነግራቸዋለች። እነርሱም በእርግጥም መልእክት አንቺ ጋር አለ፣ በፈቃደኝነትሽ ከሰጠሽን ትሰጭናለሽ፣ ካልሆነ ሙሉ ልብስሽን አውልቀን ለመፈተሽ እንገደዳለን ይሏታል። ይቺ ሴት ማምረራቸውን ስታቅ ፀጉሯ ውስጥ አውጥታ መልእክት ትሰጣቸዋለች። ያ መልእክት ከሓጢብ ኢብን አቢ በልተዓ የሚባል ሰሓቢ ከሱ የተላከ መልእክት ነው። ሓጢብ ኢብን አቢ በልተዓ ትልቅ ሰሓቢ ነው ረዲየላሁ ዐንሁ። በድር ዘመቻ የተገኘ ትልቅ ሰሓቢ ነው። ይህንን ሚስጥር አሳልፎ ለጠላት ወገን የላከ ሰው ደግሞ እሱ ነው። ከባድ የደህንነት አደጋ የሚጥል የሀገር
ሚስጥርን ለጠላት አሳልፎ የመስጠት ያክል ከባድ ወንጀል ማለት ነው። እነኚህ ሰዎች ወደ ነቢዩ ዓለይሂ ሰላቱ ወሰላም ተመልሰው ያችን መልእክት ሲሰጡ ነው ለነቢዩ ሰለላሁ ዐለይሂ ወሰለም። ነቢዩ ሰለላሁ ዐለይሂ ወሰለም ከፍተው ሲያዩት ሐጢብ መሆኑ የታወቀው። ሐጢብን ለምን ይህንን አደረግክ አሉት። አንቱ የአላህ መልእክተኛ ሆይ እኔ ክፉ ነገር አስቤ አይደለም፣ ቤተሰቦች አሉኝ መካ፣ ይህንን ውለታ ለቁረይሾች በመዋሌ ለቤተሰቦቼ እንዲያዝንላቸው ቤተሰቦቼን እንዳይጎዷቸው ፈልጌ እንጂ ለሌላ አይደለም ይላል። ዑመር ብን ኸጣብ ረዲየላሁ ዐንሁ አንቱ የአላህ መልእክተኛ ሆይ ይህንን ሙናፊቅ አንገቱን እንድሰይፈው ይፍቀዱልኝ ይላሉ። ረሱል ዓለይሂ ሰላቱ ወሰላም ላ ያ ዑመር፣ አይሆንም አንተ ዑመር አሉት። ላ ያ ዑመር ኢነሁ ቀድ ሸሂደ በድረን፣ ሐጢብ እብን አቢ በልተዓ እኮ የበድር ዘመቻ ላይ የተሳተፈ ሰው ነው፣ ተወው አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ወማ አድራከ ለዓለ አላህ ቀድ ኢጠለዐ ዐላ አህሊ በድር፣ ምን አሳወቀህ በድር ላይ የተሳተፉ ሰዎችን አላሁ ስብሓነሁ ወተዓላ ኢዕመሉ ማ ሽእቱም ፈቀድ ገፈርቱ ለኩም፣ ያሻችሁን ስሩ እኔ ምሬላችኋለሁ ወንጀላችሁን ብሏቸውስ ቢሆን ምን ታውቃለህ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የበድር ዘመቻ እጅግ በጣም ፈታኝ የነበረ፣ ሰሓቦቹ ሳይዘጋጁ ከባድ ጦር ጋር የገጠሙበትና የአላህ እርዳታ በግልጽ የታየበት ጦርነት ነው። እዛ ጦርነት ላይ መሳተፉን ሐጢብ እብን አቢ በልተዓ ጠቅሰው ነቢዩ ሰለላሁ ዐለይሂ ወሰለም አሁን የሰራውን ከባድ ወንጀሉን አለፉት። ነቢዩ ሰለላሁ ዐለይሂ ወሰለም መልእክቱ ሁላችንም ከሰዎች ጋር ባለን ሪሌሽን ባለን ግንኙነት የበድር ዘመቻ አላቸው። እኛ ጋር ትንሽ ነገር ሲያጠፉ ከባድም ነገር ቢያጠፉ ያን የዋሉልንን ውለታ የሰሩትን መልካም ነገር መዘንጋት እንደሌለብን፣ በድራቸውን ማስታወስ እንዳለብን የሚያሳይ ሐዲስ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እጅግ ሚዛናዊ መሪ ናቸው። በአንድ ክስተት የሰዎችን የዓመታት ድካም ያደረጉትን አስተዋጽኦ በሙሉ ሜዳ ላይ የሚጥሉ ነቢይ አይደሉም። ነቢ ሰለላሁ ዐለይሂ ወሰለም አንተ ምን አድርገህልኝ ትለዋለች ሚስት ለባሏ። አንቺን ካገባው ጀምሬ መከራ ነው ይላታል። አንድ ቀን ባጠፋችው ደስታውን ያን የደስታና የትግል በስንት መከራ ትዳሩን እዚህ እንዳደረሰችው ይዘነጋል። አንድ ጊዜ ሲቆጣ ያለፈውን በሙሉ ይሰርዝባታል። አንድ ጊዜ ስትቆጣ እስከ ዛሬ የዋለላትን ውለታ በሙሉ ምን አድርገህልኝ ትለዋለች። አባት ለልጁ ልጅም ለአባቱ፣ ሁላችንም አብረውን ከሚኖሩ ሰዎች ጋር ያሳለፍናቸው መልካም ጊዜዎች አሉ። በችግር ጊዜ፣ በስህተት ጊዜ ያችን መልካም ጊዜ መርሳት እንደሌለብን ማስታወስ እንዳለብን። እገሌ የዋለው በድር ዘመቻ አለ፣ በእኔ ሐያት ውስጥ የዋለው የበድር ዘመቻ አለ፣ ያን ዘመቻውን መርሳት የለብኝም። ያን የምናደርግ ከሆነ ማህበራዊ ህይወታችን፣ ግለሰባዊ ህይወታችንም እጅግ በጣም ያማረ ይሆናል። ለሰዎች መልካም ማሰብን ሁሌም ውስጣችን ማስቀመጥ እንችላለን። በትንሽ ስተት ምናልባትም እጅግ ትልቅ ነገር የዋለልንን በጣም ትልቅ ውለታ የዋለልንን ሰው በትንሽ ስተት ቆርጠን ስንጥለው ግን ወፋ አይሆንም፣ ወፋ አይደለም። ወፋ የእስልምና አንዱ ትልቅ ስነ ምግባር ነው። ወፋ ማለት መልካም የዋለልንን ሰው ውለታውን አለመርሳት፣ መልካም የዋለልንን ሰው ውለታ አለመርሳት፣ ቢቻል ያን ውለታ መመለስ። ነቢዩ ሰለላሁ ዐለይሂ ወሰለም አንድም ሰው ለእኔ ውለታ ውሎልኝ አያውቅም ውለታውን የመለስኩለት ቢሆን እንጂ ኢላ አባበክር ብለዋል። አቡበክር ሲቀር አቡበክርን ነው መመለስ ያልቻልኩት ብለዋል ነቢ ሰለላሁ ዐለይሂ ወሰለም። የአቡበክርን ውለታ መመለስ እንዳልቻሉ ተናግረዋል። ይህም ግን ውለታ መመለስ ነው። ያንተን ውለታ ልመልሰው አልችልም ብለህ ሪኮግናይዝ ስታደርገውም እዛ ሰው ልብ ውስጥ የምትፈጥረው ትልቅ ነገር አለ። ስለዚህ ባለን ሐያት ውስጥ ከሰዎች ጋር በሚኖረን ሪሌሽን መልካም የዋሉበት ለኛ የበድር ዘመቻ የዋሉበት ጉዳያችንን በችግር ጊዜ እናስታውሰው። ያኔ ግንኙነቶች ያምራሉ፣
ወሰለላሁ ወሰለም ወባረከ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።